የምታደርጊ አንቺ ልጅ? ማለት እንግዲህ በስተመጨረሻ የሞገስን ሀብት አሳግዳበታለች ማለት ነው። በስተመጨረሻም አግኝተዋለች። ስለዚህ አሁን ላይ ማለት ከዝናው ጋር በመሆን ሞገስን ስራውን አበላሽታበታለች። ስለዚህ እንዳለ ብሩ እንዲታገድ አድርጓል ዝናው። ስለዚህ ሞገስ ማሌትን ካላዋረዳት ወይም ማሌትን ከዚህ ምድር ላይ ካላጠፋት ሞገስ ችግር ውስጥ ይወድቃል ማለት ነው። ሞገስ እንግዲህ ማሌት መሆኗን ካወቀ በኋላ በጣም ተናዶ ምንድነው ያለው? የራቁት ፎቶሽን አወጣብሻለሁ፣ የራቁት ፎቶሽን እንዳለ እለቀዋለሁ፣ ያኔ ማንም እየደወለ ስምሽን ይጠራዋል እያለ እንግዲህ እያስፈራራት ይገኛል። ስለዚህ መቼም የብሩክ ሚስት ስለሆነች እሷን ለማስፈራራት ነው እንጂ የራቁት ፎቶዋን አይለቅባትም። ግን ሞገስ በተከዳውና ማሌት ባደረገችበት ነገር እንኳን ይህንን ነገር ቀርቶ ሌላም ነገር ማድረግ ይችላል ብዬ አስባለሁ። ስለዚህ አሁን ላይ ሞገስ ማሌትን የሚከታተላት ሰው ቀጥሯል ማለት ነው። ስለዚህ ማን ነው የሚከታተላት ማሌትን? ዳጣ ትመስለኛለች። እስቲ ማን ነው ይመስላችሁ? ሀሳብ አስተያየታችሁን በኮሜንት ጻፉልኝ። ስለዚህ ማሌት ከዝናው ጋር የምታደርገውን እያንዳንዱን እንቅስቃሴ ዳጣ እየተከታተለች ስለሆነ ማሌት ብቻዋን በሆነችበት ታይም ላይ ጠብቃ ማሌትን እንግዲህ በጩቤ አስፈራርታ ወይ ሞባይሏን ትቀበላለች ወይ ደግሞ የሆነ ነገር ትወጋትና አርፋ እንድትቀመጥ እንድትጠነቀቅ ሞገስ ላይ የምታነሳውን ነገር ሞገስ ላይ የምታደርገውን ነገር አርፋ እንድትቀመጥ ታደርጋታለች። ስለዚህ አሁን ላይ እግሯ ከዚህ በፊት ተተኩሶ ነበር። አሁን ግን በጩቤ ከተወጋች ማሌት ትፈራለች፣ ትደነግጣለች ብዬ አስባለሁ። ስለዚህ ማሌት አሁን ላይ እኔ አይደለሁም ዝናው ነው አንተ ላይ ይህንን ተግባር እየፈጸመብህ ያለው እንጂ እኔ አይደለሁም በማለት እንግዲህ ማሌት ለሞገስ እውነቱን ማውራቷ አይቀርም። ስለዚህ ማሌት የከፋ ደረጃ ላይ ከደረሰች እውነቱን ታወጣለች ብዬ ተስፋ አደርጋለሁ። ስለዚህ ዝናው በሉላ ምክንያት ሞገስን ስለጠመደው ሞገስንም ስለሚፈልገው ምንድነው ሀሳቡ? ሞገስን ከዚህ ምድር ላይ ማጥፋት ነው። ካልሆነ ደግሞ የሚሰራውን ስራ በማበላሸት ጨርቁን ጥሎ እንዲያብድ ነው። ስለዚህ ዝናው ለሉላ ሲል ሞገስን ማጥፋት ይፈልጋል። ስለዚህ ሞገስን በምን ምክንያት አገኘው? በማሌት ሰበብ አግኝቶታል። ስለዚህ አሁን ላይ ማሌት የምታስበው ቤትና መኪናው እንዳይሸጥ ወይም ቤትና መኪናውን ወደ ራሷ ስም ለማዘዋወር ነው ሚስት ነኝ ብላ። ግን ቤትና መኪናው አሁን ላይ በምሳሌ ስም ነው ያለው። ስለዚህ ሞገስ ካልገዛው እንኳን ብሩክ ሌላ ሰው ፈልጎ ሊገዛው ይችላል። ስለዚህ ሞገስ በአሁኑ ሰዓት ቢወድቅም እንኳን ብሩክ ግን ሌላ ሰው ፈልጎ ቤትና መኪናውን እንዲገዙት ለሌላ ሰው ፈልጎ መሸጥ ይችላል ብዬ አስባለሁ። ልጁንም ያሳክማል ብዬ አስባለሁ። ግን ይህንን እንዳያደርግ ዝናው ክፋቱ ምንድነው ያላት ማሌትን ብሩክን ክሰሺውና በምትከሺው ሰዓት ላይ ቤትና መኪናውን መሸጥ አይችልም ብለዋለች። ስለዚህ ዝናው ምንድነው ሀሳቡ? አሁን ላይ ዝናው የሚያስበው ብሩክንም እንዲጎዳ ነው። ያው ከማሌት በላይ ጠላት ሆኗል ማለት ነው ብሩክ ልጁን እንዳያሳክም እያደረገው ይገኛል። ስለዚህ አሁን ላይ ምንድነው የሚሆነው? ቀድሞ ሞገስ ምን ማድረግ አለበት? ማሌትን እንግዲህ ወይ መግደል አለበት ወይ ደግሞ ማሌትን የሆነ ነገር አድርጎ አስፈራርቶ የሰራችውን ስራ እንድታቆም ማድረግ አለበት ብዬ አስባለሁ። ዝናው ከጀርባ ባይኖር ኖሮ አይቀድማቸውም ነበር። ስለዚህ የቀደማቸው ዝናው ስላለ ነው። ዝናው ደግሞ ለሉላ ሲል ሞገስን ጠምዶታል። ስለዚህ የሞገስን ነገር አበላሸ ማለት ብሩክም ይጎዳል ማለት ነው። ብሩክም ብሩን ይዞ ልጁን ማሳከም አይችልም። ስለዚህ አሁን ላይ ነገሩ ሁሉ ተወዘጋግቧል ማለት ነው። በስተመጨረሻ ሞገስ አሁን ምንድነው የሚያደርገው? ሞገስ እንግዲህ ማድረግ ያለበት ማሌትን ማስፈራራት ነው ወይ ደግሞ ማሌትን ከዚህ ዓለም ማጥፋት ነው ብዬ አስባለሁ። ለምን? እሷ ክፋቷ በጣም ምቀኝነቷ በጣም ጥግ ድረስ ስለበዛ ሞገስ የሆነ ነገር ማድረግ አለበት ብዬ አስባለሁ። ሞገስ እስከ ዛሬ ድረስ እንኳን ቪዲዮን አልለቀቀባትም። ሞገስ ቪዲዮን አላወጣባትም። ስለዚህ እሱ እንኳን እንደዚህ አምኗት ጓደኛውን ልርዳው ብሎ ቤትና መኪናውን ባይገዛውን ብሩን አሳልፎ መስጠት እንዳይችል ማድረግና ከዝናው ጋር ተነጋግራ የሞገስን ስራ እንዳይሰራ ማድረግ ማለት በጣም ከባድ ነው። ስለዚህ ሞገስ አሁን ላይ በጣም ስለተናደደ የሚያደርገውን አያቅም ነው ብዬ ማስበው። ስለዚህ ማሌትን እንግዲህ ዳጣ ከሆነ ያዘቻት ታስፈራራታለች ወይ ትወጋታለች ብዬ አስባለሁ። ስለዚህ በጥይት ተመታ ነበር። አሁን ሁለተኛ ከተወጋች ማሌት ትፈራለች ብዬ አስባለሁ። ካልሆነ ግን ምን ማድረግ እንዳለባት ራሱ ግራ ነው የሚገባት። ከዝናው ጋር ይጣላሉ ብዬ አስባለሁ።
እንግዲህ ለዝናው አሪፍ መንገድ ከፍታለታለች። ለምን ሞገስን እንዲያጠቃ አድርገዋለች። ግን ማህሌትም ከዝናው ጋር ወደፊት ትስማማለች ብዬ አላስብም። ለምን ማህሌትን ብሩክና ሞገስ ዱቄት የሚያደርጓት ከሆነ ዝናው ስለማይደርስላት ዝናው በራሱ መንገድ ነው ሞገስን ማጥቃት የሚፈልገው። ስለዚህ ዝናው ለማህሌት ከለላ ስለማይሆን ማህሌት በስተመጨረሻ ብቻዋን ጨረቃ ላይ ትወድቃለች ብዬ አስባለሁ። ለምን አሁን ላይ ሞገስን ተማምና ስለሆነ አብሯት እየሰራ ስለሆነ ከሱ ጋር ስለሆነች ይመስለኛል እንደዚህ ያበጠችው። ግን ዝናውን ተማምና ይመስለኛል ከሱ ጋር ስለምሰራ እንደዚህ ያበጠችው። ግን አሁን ዝናው ጥሏት ከሄደ ግን ማህሌት ዱቄት ነው ብቻዋን ትቀራለች ብዬ አስባለሁ። ስለዚህ ሞገስ አሁን ማህሌትን ሙሉ ማስረጃዋን ያላትን በሙሉ ተቀብሎ ያጠፋዋል ወይ ደግሞ አስፈራርቶ ሁለተኛ በዚህ መንገድ እሱ ጋር እንዳደርስ ያደርጋታል ብዬ አስባለሁ። ግን ማህሌት ብቻ ስላልሆነች ዝናውም ስለሆነ አሁን ፊልሙ እያማረ መጥቷል። ጭራሽ ሞገስና ብሩክ ዝናውን መጋፈጥ አለባቸው ብዬ አስባለሁ። ዝናው ቀድሞ ሞገስን ለማጥፋት ስለሚያስብ ሞገስን ካጠፋው ደግሞ ብሩክም ስለሚጎዳ ብሩክ ሞገስን በመደገፍ አንድ ላይ በመሆን ዝናውን ቀድሞ ማጥፋት አለባቸው ብዬ አስባለሁ። ዝናውን ቀድመው የሆነ ነገር ካላደረጉት ግን ምንም ነገር ማድረግ አይችሉም። ሞገስም ብሩን ለብሩክ መስጠት አይችልም፣ እራሱ መጠቀም አይችልም። ስለዚህ አሁን ላይ ከባድ ችግር ይደርስበታል ብዬ አስባለሁ። ብሩክ የመሰለውማ ሞገስ ሙድ እየያዘበት ነበር። ግን በኋላ ላይ ሞገስ ሄዶ ሲያጣራ ሁሉን ነገር እንደታገደበትና እስከ ዛሬ ድረስ የለፋበት ብር መጠቀም እንደማይችል መሆኑን ሲያውቀው በጣም ግራ ገብቶታል። ስለዚህ ማን ነው ይሄን ሊያደርግ የሚችለው ብሎ በጣም ተጨንቆ ነበር። ግን ማህሌት መስለው ነበር። ግን በስተመጨረሻም ዳጣ ማህሌትና ዝናው አንድ ላይ መሆናቸውን ከነገረችው በኋላና ማህሌት ከዝናው ጋር አብራ የሰራች መሆኑን ካወቀ በኋላ ምንድን ነው ያለው? ስለዚህ ማህሌት ጠግባለች። ስለዚህ ማህሌትን የእጇን መስጠት አለብኝ በማለት እንግዲህ ማህሌትን ለመበቀል እየሞከረ ይገኛል። ግን ከማህሌት በላይ ግን ዝናውን መበቀል አለበት ብዬ አስባለሁ። ዝናውን ካልተበቀለ በጣም ከባድ ነው የሚሆንበት ብዬ ነው የማስበው። ቅድሚያ ዝናውን ማጥቃት አለበት ብዬ አስባለሁ። ሞገስ የሆነ ነገር በማድረግ ከብሩክ ጋር ሆነው ዝናውን ቢያንኮሻኩሽትና ዝናውን ቢጥሉት ማህሌት ምንም አታመጣም። አስፈራርተዋትም ምንም እንዳታወራ ማድረግ ይችላል ብዬ አስባለሁ። ያላትንም በሙሉ ተቀብለው ምንም እንደሌላት ማድረግ ይችላሉ ብዬ አስባለሁ። እስቲ እናንተስ ምንድን ነው የሚሰማችሁ? ሀሳብ አስተያየታችሁን በኮሜንት ጻፉልኝ። የዛሬው አስተያየቴ ይህን መስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ያቆይልኝ።